ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ ድንቅ በሆነ መረጃ ተገናኝተናል። ማንም ሰው ሊያየው ሊመለከተው የሚገባውን ሐሳብ እናያለን። ብዙዎቻችሁ ባነሳችሁልኝ ጥያቄ መሰረት በነጭ እንቁላልና በቡናማ ብራውን እንቁላል መካከል ያለው መሰረታዊ ልዩነት ምንድን ነው? አንድ ሰው ከኮሌስትሮል አንጻር የኮሌስትሮል መጠኑ በሰውነቱ ላይ ከፍ የሚል ከሆነ ወይም ከፍ ያለ ከሆነ የትኛውን የእንቁላል አይነት ቢጠቀም መልካም ነው? ከሁለቱ እንቁላሎች ለጤናችን የሚስማማ የተሻለ ንጥረ ነገሮችን፣ አልሚ ምግቦችን በውስጡ የያዘው የትኛው ነው? እያንዳንዱን ሳይንስ ላይ መሰረት አድርገን የምንመለከት ይሆናል። በጥሞና ካዳመጣችሁኝ ከቤታችሁ ናችሁ ለጤናችሁ ለሰውነታችሁ የሚጠቅም ጠቃሚ መረጃን ታገኛላችሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ቻናል አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በምለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። በተለምዶ እንደሚባለው ብራውን ቡናማ እንቁላል ከነጩ እንቁላል ለጤና ተስማሚ ነው ወይ? የተሻለ ለጤና ጠቃሚ የሆኑ ንጥረ ነገሮችን ይዟል ወይ? በቡናማና በነጭ እንቁላል መካከል ያለው መሰረታዊና አንደኛው ልዩነት እንቁላሉን የምትጥለው ዶሮ አይነት ላይ ነው። እንቁላሉ ነጭ ወይም ቡናማ ቀለም የያዘው ከዶሮው ብሪድ ከዶሮው ዝርያ የተነሳ ነው። አንዳንድ ዶሮዎች ከዝርያቸው የተነሳ ነጭ እንቁላልን ሲጥሉ፣ ሌሎች ደግሞ ብራውን ቡናማ እንቁላልን ይጥላሉ። በእንቁላሉ መካከል በእነዚህ ሁለት እንቁላሎች መካከል ምንም አይነት የንጥረ ነገር ልዩነት የለም። አንድ ሰው ነጭ እንቁላልን ስለተመገበ ውስጡ ያለው የኮሌስትሮል መጠን ላይ የተሻለ ተጽዕኖን ወይም ለውጥን ይፈጥራል ማለት አይደለም። ነጭም ሆነ ቡናማ እንቁላል በሰውነታችን ውስጥ ያለው የኮሌስትሮል መጠን ላይ የሚፈጥሩት ለውጥ ተጽዕኖ እኛ እንቁላሉን አዘጋጅተን ከምንጠቀምበት የአዘገጃጀት መንገድና የአጠቃቀም ሁኔታ ጋር የሚያያዝ። ነገር ግን አንዳንድ እንቁላሎች ዶሮዎቹ ሲመገቡ ከነበረበት የአመጋገብ ሁኔታና ይኖሩበት ከነበረው ከባቢ አየር የተነሳ በውስጣቸው ከሌሎች የእንቁላል አይነቶች በተሻለ ደረጃ ጠቃሚ የሆኑ ንጥረ ነገሮችን፣ ፋቶችን ሊይዙ ይችላሉ። ለምሳሌ ያክል በቂ የፀሐይ ብርሃን ማግኘት የምትችልበት ከባቢ ላይ ስትኖር የነበረች ዶሮ የምትጥለው እንቁላል ቤት ውስጥ ወደ ውጭ ሳትወጣ ፀሐይ ሳታገኝ ከምትጥለው እንቁላል አይነት በ3-4 እጥፍ በውስጡ ቫይታሚን ዲን ሊይዝ ይችላል። በተመሳሳይ መንገድ በውስጣቸው ቫይታሚን ዲ የያዙ ምግቦችን እየተመገበች የቆየች ዶሮ በተሻለ ደረጃ በውስጡ ከፍተኛ ቫይታሚን ዲ የያዘ እንቁላል ልትጥል ትችላለች። በተመሳሳይ መንገድ በውስጣቸው ከፍተኛ የኦሜጋ 3 ፋቲ አሲድ ይዘት ያላቸውን አመጋገቦች ስትከተል የነበረች ዶሮ በውስጣቸው የላቀ የኦሜጋ 3 ፋቲ አሲድ ክምችት የያዙ እንቁላሎችን ትጥላለች። ለምሳሌ ያክል ተልባን አዘውትራ እየተመገበች የነበረች ዶሮ የምትጥለው እንቁላል በውስጡ በላቅና ከፍ ባለ መጠን ኦሜጋ 3 ፋቲ አሲድን ይይዛል። እዚህ ጋር የምንመለከተው ዋነኛውና ትልቁ ልዩነት ዶሮዎቹ የሚጥሉት እንቁላል ያላቸው ቀለም ሁኔታ ሳይሆን እንቁላሉ ለሰውነታችን ይስማማል አይስማማም የሚለውን ጥያቄ የሚመልሰው ዶሮዎቹ ካላቸው የአመጋገብ ሁኔታና በእኛ እንቁላሉን አዘጋጅተን የምንጠቀምበት ያጠቃቀም መንገድ ላይ ነው። ነጩንም ሆነ ቡናማውን እንቁላል ጠብሰው የሚመገቡ በከፍተኛ ቴምፕሬቸር በፈላ ዘይት ጠብሰው የሚመገቡ ሰዎች በውስጣቸው ያለው ኮሌስትሮል ላይ ጤናማ ያልሆነ ለውጥን ሊፈጥሩ ይችላሉ። አሁንም ግን የሚጠቀሙት ለመጥበሻነት የሚጠቀሙት የዘይት አይነት የራሱን አስተዋጽኦ ያደርጋል። ለምሳሌ ያክል በኦሊቭ ኦይል በወይራ ዘይት እንቁላልን የሚጠብሱ ሰዎች በደማቸው ውስጥ ያለው ኮሌስትሮል ላይ የሚፈጥሩት ተጽዕኖ ከፍተኛ ላይሆን ይችላል። ለዚህ ዋነኛ ምክንያቱ የኦሊቭ ኦይል የወይራ ዘይት እንቁላል ውስጥ ያለው ፋት ላይ ኦክሲዴሽን ተብሎ የሚጠራውን እንቁላል ውስጥ ያሉ የነበሩ ጤናማ ፋቶችን ጤናማ ወዳልሆነ በሰውነታችን ውስጥ ያለውን ኮሌስትሮል ሊጎዳና ኦክሲዴሽን በማስከተል ጤናማ የነበሩ ኤልዲኤል ተብሎ የሚጠሩ ኮሌስትሮሎችን
ስሞል ዳንስ ተብለው ወደሚጠሩ ለጤና አስጊ ወደሆኑ የኮሌስትሮል አይነቶች የመቀየር ዕድልና ሁኔታ አነስተኛ ስለሆነ ነው። በተቃራኒው ግን የሲድ ዘይቶችን፣ የምግብ ማብሰያ ዘይቶች እንደ ጥጥ ፍሬ ዘይትና አኩሪ አተር ዘይትና ተመሳሳይ ዘይቶችን በመጠቀም እንቁላልን ጠብሰን ስንመገብ ግን ይህ ዘይት እንቁላል ውስጥ ያሉ ጤናማ ፋቶች ላይ ኦክሲዴሽን ተብሎ የሚጠራውን አስጊ የሆነ በደማችን ውስጥ ያለውን ኮሌስትሮል ከፍ ሊያደርግ የሚችል ኬሚካላዊ ለውጥን የማስከተል ዕድልና አቅሙ ከፍተኛ ነው። ከላይ እንደተመለከትነው እንቁላሉን የሚጥሉ ዶሮዎች ተፈጥሯዊ የሆኑ ምግቦችን ከመመገብ ይልቅ የታሸጉና ፓክድ የሆኑ ምግቦችን ብቻ አዘውትረው የሚመገቡ ከሆነ እነዚህ ዶሮዎች የሚጥሉት እንቁላል በውስጡ የሚኖረው ለጤና የሚስማሙ ቫይታሚኖች፣ ፋቶችና ተመሳሳይ ንጥረ ነገሮች መጠናቸው አነስተኛና ዝቅተኛ ሊሆን ይችላል። ስለዚህ በተለምዶ ቡናማ እንቁላል ከነጭ እንቁላል ጤናማ ነው የሚለው አመለካከትና ገለጻ ትክክል ያልሆነ ሳይንስ ላይ መሰረት ያላደረገ ነው። ነጭንም ሆነ ቡናማ እንቁላልን ብንመገብ የምናገኘው በውስጣቸው የያዙት የንጥረ ነገር ክምችት መጠንና ሁኔታ ተመሳሳይ ነው። በተለየ መንገድ ዶሮዎቹ የተለየ አመጋገብ እንዲከተሉ ካላደረግን በስተቀር አንድ ሰው ከላይ እንደተመለከትነው ዶሮዋ ተፈጥሯዊ የሆኑ ምግቦችን በውስጣቸው ከፍተኛ ኦሜጋ 3 ፋቲ አሲድ፣ ቫይታሚን ዲ እና ተመሳሳይ ንጥረ ነገሮችን የያዙ ምግቦችን እንድትመገብ ካደረጋት የምትጥለው እንቁላል በተመሳሳይ መንገድ የሚኖረው ጣዕምና በውስጡ የሚይዘው ጠቃሚ ንጥረ ነገሮች መጠን ከፍተኛ ይሆናል። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። አንድ ሰው እንቁላል ጤናማና ለሰውነቱ በሚስማማ መንገድ ለመመገብ ሲያስብ እንቁላልን ቀቅሎ ቢመገብ መልካም ነው። እንቁላልን ጠብሶ ከመመገብ ቀቅሎ መመገብ እጅግ በጣም የተሻለና ለጤና ተስማሚ ነው። ሌላው ዶሮዎች ቤት ያላችሁ ሰዎችና ከዶሮዎች የምታገኙትን እንቁላል በቀጥታ የምትጠቀሙ ሰዎች ለሰውነታችሁ የምታቀብሉትን የቫይታሚን ዲ ጤናማ ፋቶች ኦሜጋ 3 ፋቲ አሲድ ብለን የምንጠራቸው የእነዚህን መጠንና ክምችት ከፍ ለማድረግ የምታሳድጓቸው ዶሮዎች ጤናማ የሆኑ ተፈጥሯዊ ነገሮች እንዲመገቡ ማድረግ ከላይ እንደተመለከትነው የተልባ ዘርና ተመሳሳይ በውስጣቸው ከፍተኛ ኦሜጋ 3 ፋቲ አሲድ ይዘት ያላቸውን ተፈጥሯዊ እጽዋቶች ወይም ተመሳሳይ ምግቦች እንዲመገቡ ማድረግ በተመሳሳይ መንገድ በቂ ፀሐይ ብርሃን ወጥተው እንዲያገኙ ማድረግ ተፈጥሯዊ በሆነ መንገድ የምታዘጋጁት እንቁላል በውስጡ የያዘው ንጥረ ነገር መጠን ከፍተኛ እንዲሆንና ጣዕሙም የተሻለ እንዲሆን ማድረግ ትችላላችሁ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። ይህን ትምህርት ለሌሎች ማጋራታችሁን አትዘንጉ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ